እየፈለጉ አለመፈለግ ጤናማነት ነው የስነ ልቦና ባለሙያዎችስ እንዴት ባለ መንገድ ነው የሆነ ነገር ውስጣችን እየፈለገ በላይ ግን እናሳየው ተቃራሪው ሲሆን እኛ እንዴት ነው የሚገልጹን የሚተነትኑት ያው እየፈለጉ አለመፈለግ ወይም ደግሞ ይሄ የወደዱ መራቅ ወይም ፍላጎትን መደበቅ ጤናማነት ነው ወይ ብለን እንግዲህ እንጠይቃለን ያው በብዙ ነገሮች ላይ ሊገለጥ ይችላል ግን ደግሞ በተለይም ይሄ ከሮማንቲክ ሪሌሽንሺፕ ጋር ወይም ከፍቅር ጋር ግን በተገናኘ ያው የሚባሉ ነገሮች አሉ አይደለ እንዲህ ብታደርግ ወይም ይሄን ባታደርግ ምናምን እየተባሉ የሚሰጡ ምክሮች አሉ ያው የተለያዩ ሰዎችም እየወጡ ሲናገሩ እንሰማለን አይደል ይሄን ብታደርጊ ተፈላጊነትሽ ይጨምራል ይሄን ብታደርግ ይጨምራል ወይ ይቀንሳል ምናምን የሚባሉ ነገሮችን እንሰማለንና አንዱ እንግዲህ ይሄ playing hard to get ይሉታል እነሱ ወይም ደግሞ ቅድም እንዳለው ሰውየውን ብትወደውም እንደማትፈልገው ሆነ መታየት ፍላጎትን ሆነ ብለህ መደበቅ ማለት ነውና ብዙ ጊዜ እንደዚህ በጓደኞች አካባቢ ምክር ሲሰጥ ይባላል አይ እንዲያ ወዲያው ማስልክ አታንሺ አይነሳም ቆየት ብለሽ አንሺ ወይ ደግሞ በቃ ዛሬ አትደውይለት ነገ ደውለሽ አውሪው ቴክስት ወዲያው አትመልስ እንደውም አንድ ጓደኛዬ ብላለች አሁን ቴሌግራም ላይ ምናምን ቅድም እንዳልከው ያው ይሄ ዲሊቨርድ መሆኑን ያሳያል አይደለና ሆን ብላ ገብታ ታየውና ትወጣለች ከዛ በቃ ለመመለስ ያው ጊዜ አላገኘውም አይነት ነገርና ያው እንዲህ አይነት ምክሮችን በጓደኞች ዘንድ ሲወራም ያው ተቀብለንም ሲባልም ሰምተን እናቃለንና ለምን ሲባል ያው ብዙ ሰው የሚሰጠው አስተያየት ይኖረዋል አይደል አያረ ያው አቅልሎ እኮ እንዳይሽ ብዬ ነው አይደል እሷማ በቀላሉ ትገኛለች እንዳትባይ ብዬ ነው ወይ ደግሞ እንዴ ለምን እኔ ላይፍለስ ቢያረገኝስ እንዴ ህይወት የላትም እንዴ ኮልባል ይችላልው በተጠራው ቁጥር አቤት ካልኩኝ ከተገኘሁኝ በቃቺ ህይወት የላትም ይለኛል ወይ ደግሞ አቅልሎ ይመለከተኛል የሚለው ነገር ስላለ በአጠቃላይ ግን እኔ ተፈላጊው እንጂ ፈላጊው አይደለሁም የሚለውን ኢምፕሬሽን ማስቀመጥ እንፈልጋለን እኔ ሁሌም ተፈላጊ ነኝ እንጂ እኔ የምፈልግ ሰው አይደለሁም የሚለውን ነገር ለሰዎች ማሳየት ስለምንፈልግ ነው ማለት ነውና ሶ ምን ይላሉ እንግዲህ እንደ ሁኔታው ይለያያል ያው አንዳንድ ጊዜ ይሄ genuinely selective መሆን አለ ወይም ደግሞ በቃ እውነተኛ ሆነን መርጠን ለመግባት የምናደርገው ነገር አለ ወይም ደግሞ ይሄ ሆን ብለው ሰዎችን ማስለፋት የሚፈልጉ ይሄ manipulate የሚያደርጉ ደግሞ ሰዎች አሉ ብለው ያስቀምጡታልና ገርት በርናቢ ይባላሉ በዩኒቨርሲቲ ኦፍ ሪችመንድ የስነ ልቦና ባለሙያ እንዲሁም ደግሞ ከዚህ ከፍቅር ግንኙነት ከትዳር ጋር በማማከር የሚሰሩ እንዲሁም ደግሞ እዚህ ላይ ለበርካታ ዓመታት ጥናት የሚያደርጉ ሰው ናቸውና እሳቸው እንደሚሉት ከሆነ ብዙ ጊዜ ሰዎችን ስንመለከት አሉ በጥናቶቻችን ላይ ይሄ አትራክት የሚያደርጋቸው ምን አይነት ሰው ነው ይሄ ቶሎ ኢንትረስትድ የሚሆንባቸውን ሰው ብዙ ሰዎች አይፈልጉም አለ አይደል እነሱ እንኳን ቢፈልጉት በተወሰነ መልኩ ራሱን ያዝ እንዲያደርግ ይጠብቃሉ ይላሉ ግን ከዚህ ልክ ግን የተሻለ የሚሆነው ይሄ ሴሌክቲቭ መሆን ነገሮችን መርጦና አስቦ ማድረግ እሱ ትክክለኛው ነገር ነው ይላሉ እርግጥ በጣም ይሄ ኢሚዲየትሊ ኢንትረስትን ማሳየት ወይም ደግሞ ይሄ አንኮንዲሽናል የሆነ ኢንትረስትን ማሳየት እሱም ምናልባት ጥያቄ ሊያስነሳ ይችላል ይላሉ ምክንያቱም ቁልፉ ሰውየው ኢንትረስትድ መሆኑ ነው ከዛ ውጪ ግን ይሄ በጣም ይሄ ዴስፕሬት ሆነን አለ አይደል ይሄ ከመጠን ባለፈ ፈላጊ ሆነን ግን መታየት ምናልባት እሱም አስፈላጊ ላይሆን ይችላል ብለው ያስቀምጡታልና ምናልባትም ይሄ እሳቸው ሄልዲ ቨርዥን ወይም ደግሞ ጤናማ ጎኑ ብለው ያስቀምጡት ምንድነው ምናልባት ጊዜ ወስዶ ያንን ሰው ለማየት መሞከር ወይም ነገሮችን ለማጥናት መሞከር ሊሆን ይችላል ሲቀጥል ይሄ የራስ ኢንትረስት እና ላይፍ እንዳለ ወይም ደግሞ ጎን ለጎን የምታስኬደው ነገር እንደሆነ መገንዘብ ያስፈልጋል ከዛ ውጪ ደግሞ ይሄ ለኮሚትመንት አለመፍጠን በጣም አስፈላጊው ነገር ነው ብለው ያስቀምጡታል ማለት ነው ግን ደግሞ እንዳልነው ተያይዞ ይሄ በጣም ማይንድ ጌም መጫወት የሚፈልጉ ሰዎች አሉ አይደለ ቅድም እንዳልነው ሆን ብሎ ቴክስቶችን አለመመለስ ወይም ደግሞ አለ አይደለ ላንተኮ ይሄ ኬር ያደርጉልሃል ግን ደግሞ ያንን ነገር ማሳየት አይፈልጉም የሚያስቀኑ ሰዎች ይኖራሉ አልፎ ተርፎ ደግሞ ሆን ብለው የሚጠፉ ሰዎች ይኖራሉ የተወሰነ ጊዜ ጠፉና ከዛ በኋላ ድንገት ይመጣሉና ይሄ ምንድነው ሰዎችን ማኒፑሌት እያደረክን ያለው ማለት ነውና ይሄ ሲሆን አንደኛ ትረስትን የሚቀንስ ነገር ይሆናል እምነትን ከዛ ውጪ ደግሞ ይሄ በሰዎች መካከል ኢንሴኩሪቲን የሚፈጥር ነገር ነው ይሄ ጤናማ ከምንለው ቦንድ ይልቅ ግንኙነት ይልቅ ማለት ነውና እኔ እንደውም እስቲ ቆይ ለምን አይ ሰዎችን ማናገር አለብኝ አልኩና አንዳንድ ሰዎችን እንዲው ጠየቅኳቸውና አንድ ጓደኛዬ ምን አለኝ አይ
ለኔም ይሄ የኢንሴኩሪቲ መገለጫ ነው ብሎ አለኝ። ምክንያቱም ይሄ ሰዎች እንዲለመኑ ሲፈልጉ ከመፈለግ ብዛት ዋጋቸው እንደሚጨምር ስለሚያምኑ ነው አለ አይደለ በቃ የኔ ቫልዩ ይጨምራል ቫሊዴሽኔ ይጨምራል ብሎ ከማሰብ የሚመጣ ነገር ነውና እሱ እንደውም እንዴት ነው ያስቀመጠልኝ ይሄ ቶሎ እሺ ካልኩት በቃ ቀድም እንዳልነው ይሄ አቅልሎ ያኛል ወይም ይሄ ማርኬት ሜንታሊቲ እንበለው አለኝ። አሁን ገበያው ላይ እኔኮ ተፈላጊ ሰው ነኝ ነው በቀላሉ አታገኘኝም የሚለውን ነገር ለማሳየት ነውና ብዙ ጊዜ ይሄ ባለመተማመን ስፔስ ላይ የሚፈጠር ነገር ስለሆነ ማለት ነውና ምናልባትም ይሄ ኢሞሽናል ኢማቹሪቲ ያለው ይሄ ካለ መብሰል ጋር ተያይዞ የሚመጣ ከኮሚኒኬሽን እና አንደርስታንዲንግ እጥረት ጋር ተያይዞ የሚመጣ ነገር ነው የሚል ምላሽ ሰጠኝ። ሌላ ደግሞ የጠየቅኳት ሴት ጓደኛዬ ነውና እሷ ምን አለችኝ? አይ እርግጥ እኔ ካጋጠመኝ ነገር በመነሳት ነው አለች። አንዳንድ ጊዜ ያው ሁሉንም ወንዶች ባልልም አንዳንድ ወንዶች ቶሎ እሺ ስንላቸው ያው ለኛ ያላቸው ግምት ይቀንሳልና በተቃራኒውም ደግሞ አለች እንደውም ምናልባትም ደስ የሚላቸው አለ አይደለ ይሄ አባሮ መያዙን ነው። በቃ ይሄ ሲፈልጋት አልፈልግም እያለች ሲደውል ሳትመልስ ምናምን ስትቀር ያንን ጨዋታ መጫወትም ድካሙን ይፈልጉታልና ሶ ይሄም ነው አንደኛው ነገር ብላ አለችኝ። እንግዲህ ግን ዞሮ ምንድነው ሰዎች ብዙ ጊዜ ይሄንን ማይንድ ጌም የሚጫወቱት ያው ከኢንሴኩሪቲ በመነሳት ነውና ይሄንን ደግሞ ለራሳቸው እኮ ለመንገር ነው ባይ ዘ ዌይ በራስ የመተማመን ችግር ይሆንና ለራሳቸውም ለመንገር ስለሚፈልጉ ነው ይላሉ አለ አይደለ በቃ እንዴ እኔኮ ተፈላጊ ሰው ነኝ እኔኮ እንዲ በቀላሉ አልገኝም ብለው ያንን ግን ፕሩፍ ለማድረግ የሚሞክሩት ለማን ነው ለራሳቸው ለውስጣቸው ነው እንጂ ለዛኛው ሰው አይደለም ነውና እዚህ ጋር ተያይዞ እንግዲህ የሚያነሱት ይሄ አታችመንት ቲዮሪ አለ። ይሄ ምንድነው በጣም ይሄ ሴኩርድ የሆነ ግንኙነት የሚገነባው በአብዛኛው በምላሽ ላይ የተመሰረተ ነው ኮንሲስተንሲ ያለው ነው እንጂ ግንኙነቱ ላይ አንሰርቴኒቲ መፈጠር የለበትም ይላሉና ይሄ ቀጥተኛ የሆነ ተግባቦት ያለው መነጋገር ያለው መሆን መቻል አለበት። ግን ብዙ ጊዜ ሰዎች እንደዚህ አቮይድ የሚያደርጉ ከሆነ ወይም ደግሞ ይሄ ጌም መጫወትን የሚመርጡ አይነት ከሆነ ምናልባትም ወይ የኢንቲሜሲ ፍራቻ ሊኖርባቸው ይችላል ወይ ደግሞ የሪጀክሽን ማለት ሰውየው ወይም ሴትዮዋ ባትቀበለኝስ ከልክ በላይ መቀራረብ የሆነ ትንፋሽ የሚያሳጣቸው ሰዎች ሊሆኑ ይችላሉ። ይጨንቃቸዋል። ከዛ ደግሞ በሌላ በኩል ደግሞ ምናልባት ተቀባይነቱንስ ባጣዋል አይደለ እሺ ብዬ ራሴን ክፍት አድርጌ ደግሞ ስቀርብ የሚለው ይሄ እነዚህ ሁለቱ አመለካከቶች ራሳቸውን እንዲይዙ ያደርጋቸዋል ይላሉና ሌላኛው እንግዲህ ዶክተር ጆን ጉትማን ይባላሉ በዩኒቨርሲቲ ኦፍ ዋሽንግተን እንዲሁ እኙም በርካታ ጥናት ያደረጉ መጻፍቶችም ያላቸው ሰው ናቸውና እሳቸው ምን ይላሉ እንግዲህ ሰዎች ይሄ እየወደዱ ሲርቁ ወይም ደግሞ እየፈለጉ እንዳልፈለጉ ሲሆኑ የመጀመሪያው ቅድም እንዳለው ተቀባይነትን ባጣ ከሚል ነው። ሌላው ደግሞ ይሄ ቫሉዌብል ሆኖ ለመቅረብ ወይም ደግሞ ተፈላጊ ነኝ እኔኮ ዋጋ ያለኝ ሰው ነኝ የሚለውን ነገር ለማሳየት ከመፈለግ ነው ይላሉ። ሌላኛው ደግሞ ያንን ሰው ለመፈተን ሲፈልጉ የእውነት ግን ይሄ ሰው እኔ ላይ ኢንትረስትድ ነው አይደለም የሚለውን ለማወቅ በመፈለግ እንዲህ አይነት ነገር ውስጥ ሊገቡ ይችላሉ። ወይ አንዳንዶች ደግሞ ትላንት ከነበራቸው ካለፈ ሪሌሽንሺፓቸው በመነሳት ታሪካቸው በመነሳት እንዲህ አይነት ነገር ውስጥ ሊገቡ ይችላሉ። ሌላኛው ደግሞ ያው ከጓደኞች በሚያገኙአቸው ምክሮች ነው ይላሉ ብዙ ሰዎች እንዲህ አይነት ነገር ውስጥ የሚገቡት ማለት ነውና ያው ጤናማ እንዳይሆን የሚያደርገው ነገር ምንድነው ይሄ አላስፈላጊ የሆነ ጭንቀትን ይፈጥራል። ኦነስት የሆነ ኮሚኒኬሽን እንዳይኖር ያደርጋልና ሌላው ደግሞ የሌላኛውንም ሰው ስሜት እንድትቆጣጠር የሚያደርግ ይሆናል ማለት ነው። ስለዚህ ለምን ከተባለ ይሄ ልብህን መጠበቅና በሌላ ሰው ስሜት መጫወት የተለያዩ ነገሮች ናቸው። ጤናማ ግንኙነት ሲሆን ያኛውን ሰው ሁሌ በግምትና ጥርጣሬ ውስጥ እንዲሆን አትተውም ይልቁኑ እውነተኛ ፍላጎት ግልጽ የሆነ ግንኙነትና መግባባት ያለው ስለሆነ ይላሉ። ሌላኛው የተነሳው ጥያቄ ምንድነው ሰውን ሆነ ብሎ ማስጠበቅ የራስ መተማመን ምልክት ነው ወይስ ፍርሃት ነው የሚለው ነውና እዚህ ላይ እንግዲህ በአብዛኛው እንደ ሰውየው ሞቲቭ ይለያያል ብለው ያስቀምጡታል። ይሄ ምንድነው የራስ መተማመን ወይም በራስ መተማመን ምልክት የሚሆነው አንደኛ ያ ሰው ተረጋግቶ ጊዜ ወስዶ የሚያስብ ከሆነ ከሪሌሽንሺፕ ወይም ከግንኙነቱ ውጪ የራሱ ህይወት ኖሮት ያንንም ያስቀጠለ የሚሄድ ሰው ሲሆናል አይደል ሙሉ ለሙሉ ፎከሱን እዚህ ላይ የማያደርግ ሰው ሲሆን ሌላው ደግሞ ይሄ ጤናማ የሆነ ወሰንን አስምሮ መንቀሳቀስ ሲመርጥና ከዛ ውጪ ደግሞ ይሄ ኮንስታንት የሆነ ቫሊዴሽን አይፈልግም አለ አይደለ በቃ የሱን ዋጋ ለማወቅ ከዛ ሰው ሁሌ ምንድነው ማረጋገጫ ቴንክ ዩ ያንን አይፈልግም ይላሉና
እንዲህ አይነት ሰው ሲምፕሊ መረጋጋትን ስለመረጠ ነገሮችን ስሎሊ ለማየትና ለመውሰድ ስለመረጠ ነው እንጂ የማልገኝ ስለሆንኩ ነው የሚለውን ነገር አያሳይም ብለው ያስቀምጡታል። ግን ደግሞ ይሄ ፍርሃት ነው የሚባለው ነገር ደግሞ ሲሆን ቅድም እንዳለው ያው አንደኛ ተቀባይነትን አጣለው የሚል ፍርሃት አለ አይደለ? በጣም ኢንተረስት ካሳየው ያ ሰው ባይቀበለኝስ ባይፈልገኝስ ወይም ደግሞ ይሄ በጣም የጓጉ መስሎ ላለመቅረብ የሚደረግ ትግል ሊሆን ይችላልና የብዙዎች ደግሞ ፍርሃት ይሄ ራሴን ሆኜ ከቀረብኩኝ ወይም በማንነቴ ከቀረብኩኝ ያ ሰው ላይቀበለኝ ይችላል የሚል ፍርሃት ስላላቸው ነው ይላሉ። ግን ደግሞ ቀላሉ ነገር ምንድነው እንደውም ያንተ እውነተኛ ማንነትን አሳይተ ያ ሰው እኮ ካልተቀበለ በቃ ቀላል ነው ማለት ነው። አንተ መንገድን ትሄዳለህ ያም ሰው መንገድን ይሄዳል ማለት ነውና ግን ከዚህ ጋር ተያይዞ ያው እንዳልነው በሰዎች የሚሰጡ የተለያዩ ምክሮች አሉ። ለምሳሌ አንዲት ልጅ ምን አለችኝ አይ እባክሽን በጣም ይሄ ቦልድ ሆነሽ ወይም ኮንፊደንት ሆነሽ ወንዶች ጋር አትቅረቢ ትንሽ እስቲ ቀነስ አድርጊው የሚል ምክር ከብዙ ሰው ይሰጠኛል አለች። ምክንያቱም ኢንቲሚዴት ታደርጊያቸዋለሽ በሚል ምክንያት ማለት ነው። እሷ ግን ምን ነበር የሰጠችው ምላሽ ነው ያ ሰው እኮ የበሰለ ሰው ከሆነ በራስ መተማመን ካለው እኔ ምንም ብሆን እሱን የሚያንገጫግጨው ነገር መሆን የለበትም የሚል ነበርና እንደዚህ አይነት ነገሮችን እንሰማለን። ሌላ ደግሞ አንዳንድ በጣም የሚያስቁም ነገሮችን ትሰማለህ። እውነቱን ለመናገር ራስን ቆጠብ ማድረግ ነው። ለምሳሌ አንዳንድ ሰዎች ኢቭን የመጀመሪያ ዴት ስትወጣ ምግብ አትብለውላ ብለው የሚመክሩ ሰዎች አሉ። ወይም ደግሞ በጣም እንደዚህ አይነት ምክሮች ሁሉ እኔ ትንሽ ነው የምበለው ምናምን ግን ይሄን ያህል መሄድ ለምን ያስፈልገናል አላቅም። ብቻ እንግዲህ እኛ የሰዎች ስነ ልቦና የሚሰራበት መንገድ። ለማንኛውም ቀጣይ የተነሳላቸው ጥያቄ ምንድነው አንድ ሰው ፍላጎቱን እንዳያጣብ ስትል ስሜትን መደበቅ ካስፈለገ ይሄ ነገር መውደድ ነው ወይስ አለመተማመን ነውና ሲጀመር ጤናማ የሆነ ፍላጎት ከሆነ ኢንትረስትክን እንድትገልጽ እድሉን ይሰጣልና በማስመሰል ውስጥ እንድትቆይ አያደርግም ነው። ምክንያቱም አንድ ሰው ፍላጎቱን እንዳያጣብቅ ስትል ስሜትን መደበቅ ካስፈለገ ይህ ከእውነተኛ መሳሳብ ይልቅ ያለ መተማመን ምልክት ሊሆን ይችላል። እውነተኛ መሳሳብ ከሆነ ግን ይሄ አትራክሽን ከሆነ ጨዋታ አይፈልግምና ጤናማ ግንኙነት የምንለው ብዙ ጊዜ የሚገነባው በእውነተኛ ፍላጎትና መግባባት ላይ ስለሆነ ማለት ነውና ይሄ እንዲሆን ደግሞ ለማድረግ ይሄ መርጦ ማድረግ ብለው ያስቀመጡት ነገር አለ። ያ ማለት ምንድነው ሆን ብለህ አስበህበት ማድረግ ተገቢ ነው። ማን እንዴት ላድርግ ከዛ አያይዘ የሆነ ጤናማ የሆነ ስታንዳርድ ሲኖር ባውንድሪ ሲኖር በትክክል ፍላጎትን የምታሳውቅ ሲሆን ከዛ ውጪ ደግሞ ጊዜ ወስደ ያንን ሰው ማየት ምን አይነት ቫልዩ ከዛ ሰው ጋር ሼር አደርጋለሁ የሚሉትን ነገሮች ማድረግ ትክክለኛ ነው። ምክንያቱም ይሄ መርጦ መግባት ጥበብ ነው። ነገር ግን ይላሉ ይሄ playing hard to get ወይም ደግሞ የፈለክ አለመፈለግን ግን ማሳየት በአብዛኛው የጤናማነት ምልክት አይደለም። ምናልባትም ምልክቱ የፍርሃት ያለ መብሰል ምልክት ሊሆን ይችላል ብለው ያስቀምጡታልና ጤናማ የሆነ አስተሳሰብ ሲኖርክ የስሜት ጨዋታ አትጫወትም። ያንን ሰው ወድጄዋለሁ ግን ደግሞ ነገሮችን በእርጋታ አደርጋለሁ። ፍርሃት ሲሆን ግን ብዙ ጊዜ ራሱን ይደብቃል እንደማይገኝ ፍላጎት እንደሌለው በማሳየት የሚገለጥ ነው የሚሆነው። ለማንኛውም በራስ መተማመን ሲኖርህና የበሰልክ ሰው ስትሆን ይህ ግንኙነት ቢሳካም ባይሳካም ቢቀጥልም ባይቀጥልም እኔ ሴቴን አላጣም ማለትን መቻል ነው ይላሉ። እየፈለጉ እንግዲህ አለመፈለግ ላይ ያው የተነሱት አብዛኞቹ ነገሮች ብዙ ነገር ያው አሉታዊ ነው። ይሄን የሚያደርጉበትን ምክንያት አይደለም ተዘረዘ ጥቂት እንግዲህ እንደ ጥሩ ነገር ምናልባት ከማሉ የተጠቀሱት ነገሮች ካሉ አንዳንዴ ያ ሰው እየፈለገ ያለው ነገር ትክክለኛ ነው የሚለውንም ለማየት አንዳንዴ ሰዎች በእንደዚህ አይነት ጊዜ በጣም ከልክ በላይ መልካም ይሆናሉ። ያ ግን እውነተኛ የሚቀጥል ዘላቂ ሱነቱ ትክክለኛ ባህሪው ነው ወይስ ይሄንን ነገር ለማግኘት ሲል ብቻ ለጥቂት ጊዜ የፈጠረው ልክ ተዋንያን የሆነ ገጸ ባህሪ አጥንተው በሆነ ጊዜ እንደሚጫወቱት የሱ አይነት ባህሪ ነው ወይ የሚለው ለመለየት እዛ ውስጥ ትንሽ እንዲያነቱ ነገር ምናልባት እንደ በጎ ነገር ሊወሰድ ይችላል። አብዛኛው ነገር ግን የአእምሮአዊ ማወዛገብ ጨዋታ ነው። የተው ይመስላሉ የለም ደግሞ ስላቸው ይመጣ ገመዱ መሳብና ማንኛውም እንግዲህ ባለሙያዎቹ በእንደዚህ መንገድ አስቀምጠውታል። እስቲ አድማጮችን ማሳብ ልትሰጡበት ትችላላችሁ።